ጎልጎታ ታዋቂው ኢትዮጵያዊ ሰዓሊ ገብረ ክርስቶስ ደስታ የሳለው ታላቅ የስዕል ሥራ ነው። ይሄ የስዕል ሥራ ሊገልጽ የፈለገው በጎልጎታ ላይ ኢየሱስ ክርስቶስ የከፈለውን ዋጋ ይመለከታል። በዚህ የአርት ሥራ ውስጥ መስዋዕትነትን፣ የብርሃን መውጣትን፣ ነፃ መውጣትን፣ ማስታረቅንና ከጭንቅና ከመከራ መገላገልን የሚገልጽ የአርት ሥራ ነው። በዚህ የአርት ሥራ ላይ በርካቶች ሐሳባቸውን ሰጥተዋል፣ ጥናትና ምርምር አድርገዋል። ምርምሮቻቸውን ደግሞ በዓለም አቀፍ ደረጃ በተለያዩ ጆርናሎች ላይ ጽፈውለታል። ይሄ ማስተርፒስ የሆነው የገብረ ክርስቶስ ደስታ በጣም ብዙ ከሰራቸው ሥራዎች ውስጥ ታዋቂነትን ያተረፈ ነው። ይህ ኢትዮጵያዊ ሰዓሊ በጭንቀት ውስጥ ብርሃን እንዴት እንደሚወጣ እንዲሁም ደግሞ በደም መስዋዕትነት የሰው ልጅ እንዴት ነፃ እንደወጣ የሚያሳይ የስዕል ሥራ ነው። ውድ ቤተሰቦቻችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል በሰላም አደረሳችሁ። አብራችሁን ስላላችሁ እናመሰግናለን። ዛሬ በዚህ ርዕሰ ጉዳይ እንድናወራ እንግዳ ጋብዣለሁ። በኢገስት የሥነ መለኮት ተመራማሪና የማስተርስ ተማሪ ነው የዛሬ እንግዳይ። በተጨማሪም ደግሞ በተለያዩ ኮሌጆች ውስጥ ስነ መለኮት ያስተምራል። በተጨማሪም ሰባኪ ነው። ከሱ ጋር ቆይታ እናደርጋለን። ቆይታ ስናደርግ ደግሞ ውድ ጊዜውን ሰጥቶ እናንተን ውድ ቤተሰቦቼን አክብሮ ዛሬ ስቱዲዮ ተገኝቷል። አቶ አበባዬ ቢታው ነው። ከሱ ጋር ቆይታ እንድናደርግ ጊዜውን ስለሰጠን በድጋሚ አመሰግናለሁ። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም ደስ ብሎናል ስለመጣ። እንኳን አደረሰ። እንኳን አብሮ አደረሰን። እኔም አመሰግናለሁ። አሜን። እንኳን አብሮ አደረሰን መባባላችን የግድ ነው። ምክንያቱም ኢየሱስ ክርስቶስ ለዓለም ሁሉ እኛ በምናምነው በቤተ ክርስቲያን እንደ ክርስቲያን ለዓለም ሁሉ ድህነት እንደሞተ ነው። እንደገና ደግሞ እንደተነሳ በአባቱ ቀኝ እንደተቀመጠም እናምናለን። ስለዚህ በክርስቶስ በተከፈለ ስራ ዛሬ እንዳለን እናምናለን። ስለዚህ ይህንን የምናከብረው ያንን መታሰቢያ አድርገን ነው። ስለዚህ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ተባብለን እንገባበዛለን። በድጋሚ እንኳን አደረሰ። እንግዲህ የደስታ ይሁን በዓሉ። አሜን አሜን፣ ለሁላችን አሜን አሜን። እስቲ በመጀመሪያ እስቲ ነገረ መስቀሉ ላይ በኢገስት ተማሪም ነህ፣ በተጨማሪም ደግሞ በተለያዩ ኮሌጆች ውስጥም ታስተምራለህ። በዛ ላይ ደግሞ ሰባኪም ነህ። ሲንዶት የተወሰነ ስለ ነገረ መስቀሉ እናውራና የምናወራቸው ሌሎች ጥያቄዎችም ይኖሩናል። እሺ፣ ስለጋበዛችሁኝ በድጋሚ አመሰግናለሁ። እንግዲህ የመሰረታዊ የሆነ የክርስትናን ጽንሰ ሐሳብ ስናስብ በጣም ከሚገርሙንና ከክርስትና ትምህርት ውስጥ ወይም ከክርስትና ሕይወት ውስጥ አንኳር የምንለው አንዱ ክስተት የመስቀሉ ክስተት ነው። አምላክ ሰው መሆኑ ገርሞን ሳንጨርስ በልደቱ በመስቀል ላይ የመሞቱ ጉዳይ አንድ ሰው እንደሚናገረው እንደ ሪቮሉሽን ልክ እንደ አብዮት ነው። በዓለም ላይ ሺፍት ነው። ትልቅ የሆነ አዲስ ምዕራፍ እንደመክፈት ነው። ለእኛ ብቻ አይደለም፣ ለተከታዮችም ለሰቀሉትም እየሰቀሉት የነበረው ሰው የዓለምን ታሪክ የሚቀይር ነገር በዛ መስቀል ላይ እያደረገ እየሆነ እንደሆነ አያውቁም ነበር። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ይላል ጳውሎስ። ስለዚህ መስቀሉ ማለት የክርስትና ብቻ ሳይሆን የዓለም ታሪክ ምህዋር ቀያሪ ክስተት ነው። ከኦሪት ፍዳ እንለዋለን፣ ዓመተ ምሕረት የመጣ ነው በክርስቶስ ኢየሱስ መወለድ እና በተከፈለ ዋጋ። ትክክል። ምዕራፍን የቀየረው ስንል የክርስቶስ የመስቀል ስራ ትክክለኛ ትርጉሙን፣ መንፈሳዊ ትርጉሙን፣ ታሪካዊ ትርጉሙን ብቻ አይደለም፣ በታሪክ ውስጥ የዓለምን ቅርጽ ቀይሯል። የሚሊዮን የቢሊዮኖችን ህይወት ቀይሯል። አስተሳሰብ ቀይሯል። የማህበራዊ ህይወትን መዋቅር ቀይሯል። በመጀመሪያው መቶ ክፍለ ዘመን የነበረውን የፖለቲካ የማህበራዊ እይታ አፕሳይድ ዳውን የቀያየረው በተለይ ከትንሳኤው በኋላ የደቀ መዛሙርቱ ምስክርነት
የተከታዮቹ እንቅስቃሴ ያዩት ነገር የሆነው ነገር ይበልጥ እየገባቸው ሲሄድ አሃ እግዚአብሔር ነው ወደ ሰው ልጆች ታሪክ ውስጥ የገባው፣ እግዚአብሔር ነው ፍቅሩን ለመግለጽ የመጣው የሚለው ሪትሮስፔክቲቭሊ ወደኋላ ተመልሰው ከውድቀት ጀምሮ የነበረውን ታሪክ እንደገና አዩት። ከመስቀሉ ስራ ከክርስቶስ ሞት አንጻር እንደገና ተረዱት። ስለዚህ መጽሐፍቶቻቸውን ሳይቀር እንደገና የመተርጎም ስራ ነው የሰሩት። ለምሳሌ እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ ሲወገር የተወገረበት አንዱ ዋነኛው ምክንያት የክርስቶስን ሞትና ትንሣኤ ከብሉይ ኪዳን ታሪክ አንጻር እንደገና አየው። ስለዚህ የብሉይ ኪዳንን ታሪክ፣ የብሉይ ኪዳንን እምነታቸውን፣ መቅደሱን፣ ታቦቱን፣ ደብተራ ኦሪትን፣ አባቶችን፣ ምርኳቸውን ሳይቀር በአዲስ መልኩ ከመስቀሉና ከትንሣኤው አንጻር ተርኮ ይህ ነው በነቢያት የተነገረው፣ ይህ ነው በብሉይ ኪዳን በተለያዩ መንገዶች ሲገለጥ የነበረው፣ አሁን ተፈጸመ፣ አሁን ታየ፣ አሁን ለዓለም ብርሃን ለዓለም መድኃኒት የሆነው እግዚአብሔር ራሱ ተገለጠ የሚለውን ሀሳብ ሲነግራቸው የአይሁድ ሸንጎ አባላት ሊቀበሉት ሊቋቋሙት ከሚችሉት በላይ ነው ያላቸው አማራጭ ማስወገድ። ስለዚህ በጣም ትልቅ ነው። አሁን ሐዋርያቶችንም ጌታ ከመረጣቸው በኋላ አስተማራቸው፣ ትሬንድ አደረጋቸው። ከዛ በኋላ አንድ እንግዳይ ከዚህ በፊት የጋበዝኳቸው አስመረቃቸዋል። ልክ በፕሮሰስ ከዛ ሁለት እያደረገ በዓለም ሁሉ ሂዱና አስተምሩ ብሎ ላካቸው ለሙከራ ማለት ነው። ልክ ከዩኒቨርሲቲ አንድ ሰው ግራጁዌት ከማድረጉ በፊት ለሙከራ በተለያዩ ተቋማት ውስጥ ገብቶ እንደሚሰራው ማለት ነው። ልክ እንደዛ ሙከራ ተመለሱ። ከዛ በኋላ ያገኙትን ገለጹለት። እንዲሆነልን ሲሉ ከዚህም በላይ ታደርጋላችኋል ስትመረቁ ማለት ነው። ከዛ በኋላ ሪኮግኒሽን አገኘው። ፌል ያረገም አለ። ለምሳሌ እንደ ይሁዳ ፌል አረጋ። እንደዛ ደግሞ በትምህርት ውስጥ ደግሞ ፌል የሚያረጉ ሰዎች እንዳሉ የሚያሳይ ነገር ነው። ጠራቸው፣ መረጣቸው። ከፊት ለፊት ሊመጣ ያለውን ትልቅ የዓለምን ታሪክ የሚቀይር የሰው ልጆችን ሕይወት የሚቀይር ነገር ያውቃል ኢየሱስ። ለዚህ የሚበቃ የምስክር ቡድን እያሰለጠነ እየመለመለ ነበር እና እንዲሁ ዝም ብሎ እንዳሁን እንደ ዘመናዊ ትምህርት ቤት በሳምንት 2 ቀን በናይት ሽፍት በኤክስቴንሽን በርቀት የተማሩ አይደሉም። ሕይወቱንም አገልግሎቱንም ዴይ ኤንድ ናይት የተከታተሉ ሰዎች ናቸው። ስለዚህ በመጨረሻ ስለሱ ሲመሰክሩ እስከ ሞት ድረስ ነው። ለምን ያውቁታል፣ ያን ሰው ያውቁታል። ተራ ሰው እንዳልሆነ፣ ተራ ክስተት እንዳልሆነ ያውቁታል። የመለኮት እቅድ መገለጥ እንደሆነ፣ የእግዚአብሔር በሰዎች መካከል ማደር እንደሆነ፣ መደኮን እንደሆነ ስለሚረዱት ያ ደግሞ በመስቀል ላይ ከሞተና በተለይም ከተነሳ በኋላ ሲያስተምራቸው የነበረው ነገር በሙሉ በተለይም ከመንፈስ ቅዱስ መውረድ በኋላ ፍንትው ብሎ ሲታያቸው ሊቋቋሙት የማይችሉት የምርቃት ወረቀታቸው ትርጉም ትክክለኛ ትርጉሙን ያገኘው ከሞቱ ያን ጊዜ አሁን በቃ ገባን፣ ይሄ ነው ማለት እንግዲያውስ ይሄ ልንሞትለት የዓለም ሕዝብ ሁሉ ሊያውቀው የሚገባ ጠርቷቸዋል፣ አስተምሯቸዋል፣ ኢኪፕ አድርጓቸው አብቅቷቸዋል፣ ደግሞ ተልኮ ሰጧቸዋል። ተልኮውንም አስቀድሞ ስለሰጣቸው አስታወሱት ያንን ተልኮ። ስለዚህ በሕይወት የተመሰከረ በመስቀል ላይ የታተመ የሰርቲፊኬታቸው ወረቀት ላይ ያረፈው ማህተም የመስቀሉ ሞት ነው። ትንሣኤው ማህተም ነው፣ እንደ ማህተም ነው። ይህንን ሐዋርያ ጳውሎስ ሮሜ ምዕራፍ 6 ቁጥር 3 ላይ በጥምቀት ተቀበርን ደግሞ ከእርሱ ጋር ተነሳን ብሎ ያ በሳክራመንቶች ራሱ በቅዱስ ጥምቀትና በቅዱስ ቁርባን ያንን ማህተም እንድናስታውስ በልባችን ላይ እንደተጻፈ ሆኖ ለዘላለም እንዲኖር ይፈልጋል ጳውሎስ። ያንን እንድናስበው የገላትያ አማኞች ትንሽ መለስ ሲሉ አሁንም ምጥ የሚይዘኝ ክርስቶስ እንደተሰቀለ ሆኖ በልባችሁ ውስጥ ዳግም እንዲሳል። ምክንያቱም ልብ ውስጥ ሊሳል የሚገባው ነገር፣ ወረቀት ላይ እንደ ማህተም ልታየው የሚገባው ነገር፣ ማንኛውም ስርዓት ስትፈጽም ልትረዳው የሚገባው ነገር ያ የመስቀሉ ሞት ነው። ያ የትንሣኤው ጌታ ነው። ለዚህም ነው እንግዲህ አሁን ልናነሳው የፈለግነው ታዋቂው ሰዓሊ ገብረ ክርስቶስ ደስታ ጎልጎታ ብሎ የሳለውን ስዕል የምናየው። አንድ ጊዜ ኢየሱስ ክርስቶስ
ሐዋርያቶች ብቻ በዙሪያው በቀሩ ሰዓት እናንተስ ሲላቸው ያሉት ቃል አለ አይደል? ካንተ ወዴት እንሄዳለን? እናንተስ ትሄዱ ትወዳላችሁ ሲላቸው ካንተ ወዴት እንሄዳለን? አንተ እኮ የህይወት ቃል አለ ሲሉት እናያለን። እና በዛ ውስጥ ምንድነው ትምህርቱ ማርኳቸዋል፣ ፍጹም አሳምኗቸዋል። ስለዚህ የመጀመሪያው ስኮላርስ ናቸው እነሱ። ኤግዛክትሊ። ስለዚህ የመጀመሪያ ተማሪዎች ናቸው። ስለዚህ ለዓለም ሁሉ ኢየሱስ ክርስቶስ እንዲታይ ዋጋ የከፈሉ አባቶቻችን እንደሆኑ በዚሁ ማየት እንችላለን። ወደ ገብረ ክርስቶስ ደስታ ስዕሎች መለስ ስንበል እንግዲህ ታዋቂው ሰዓሊ ገብረ ክርስቶስ ደስታ ሰዓሊ ብቻ አይደለም፣ በብዙ ግጥሞቹ ይታወቃል። በጣም ደስ የሚሉ ግጥሞች አሉት። ብዙዎች የሚያደንቁት ሰው ነው። ብዙዎች መመረቂያ ጽሑፍ ጽፈውለታል። ብዙዎች የተለያዩ ፔፐሮችን በስዕሎቹ ዙሪያ ጽፈዋል፣ አውጥተዋል። የታወቁ ምሁራንም በሱ ላይ በሀገር አቀፍም በዓለም አቀፍ ደረጃም ትንታኔ ሲሰጡ እናያለን። በተጨማሪም ደግሞ የገብረ ክርስቶስ ደስታ የማዕከልም አለ እዚህ አዲስ አበባ በጀርመን ካልቸራል ኢንስቲትዩት ውስጥ እናገኘዋለን። ስለዚህ ይሄ ሰው እንዴት ቅድም እንዳልከው በልቡ የተሳለውን ነገር እንዴት አስቀመጠው የሚለውን ነገር ለምን ሰዎች በተለያየ ፐርስፔክቲቭ ሊያዩት ይችላሉ። የኢየሱስ ክርስቶስን ሞት ጥቁር ነው፣ ቀይ ነው፣ ነጭ ነው እንዲህ እያሉ ወገን የኔ ወገን ነው የሚል ነገር እንትን ነው። ነገር ግን የሰው ሁሉ ደሙ ቀይ ነው። እዚህ በዛ የገለጸበት መንገድ የሚገርመኝ ነው። እዚህ ላይ እስቲ ተወሰነ በጣም የሚገርም ነገር ነው። ግን ቡና ተቀርቶልናል፣ ቡና መጠጣት እንችላለን። ይህን ነገር ስላነሳው በጣም ደስ ብሎኛል። በመጀመሪያ ደረጃ አርት በጣም ፓወርፉል የሆነ እውነት የሚተላለፍበት መሳሪያ ነው። በሞደርን አርት ብቻ ሳይሆን በጥንትም ክላሲካል ፔሪድም ብዙ ሰዎች ሀሳባቸውን፣ ፍልስፍናቸውን፣ እምነታቸውን በአርት ይገልጻሉ እና ከሺህ ቃላት ይልቅ አንድ ስዕል ይባላል። ፓወርፉል ነው። በስዕል የተቀመጠ ነገር አእምሯችን ላይ የመቀመጥ ባህሪ ያለው። ለምሳሌ የዳቪንቺን የመጨረሻውን ራት ማስታወስ እንችላለን። በታሪክ ውስጥ በማንም አእምሮ ሊረሳ በማይችል መልኩ ተቀምጧል። የትም ሀገር ስትሄድ ያንን ስዕል ስታሳየው የጌታ ራት ይላሉ። ያን ባይብል አንብበው ገጣጥሞ ስዕሉን እነማን እንደነበሩ አስበው አይደለም የጌታ ራት የሚሉ። ያ ዳቪንቺ የሳለው ፓወርፉል የሆነ ስዕል ነው በሰዎች አእምሮ ውስጥ እንዲቀመጥ ያደረገው። ብዙ ሰዎች አልበርት ድሩረር የሚባል እኔ የማውቀው ዮሐንስ ራእይን 22ቱ ምዕራፍ የሳለ ሰዋል። ዮሐንስ ራእይ ላይ የተለያዩ ኢሜጆች አሉ። በጣም ምስላዊ ጽሑፍ ነው። እነዛን ምስሎች በስዕል አስቀምጧቸዋል። ሰው ዮሐንስ ራእይ ሲያነብ መጽሐፉን ገለጥ ሲያደርግ ስዕሎቹ ያግዙታል ማለት ነው። በኢትዮጵያም በዓለም ከሚጠቀሱ ታላላቅ ሰዓሊያን ተርታ የሚሰለፍ አንድ ክቡር ታላቅ ሰው አለን ማለት ነው። በዚህ በጣም ደሰታለሁ። ገብረ ክርስቶስ ደስታ ለእኔ እንደነ ዳቪንቺ ነው። ምክንያቱም ያ ስዕል ማለት ጎልጎታ ማለት ልንገልጸው ከምንችለው በላይ በሱ ልብ ውስጥ ያለውን ሀሳብ ያን ስዕል በሚስልበት ጊዜ ያስቀመጠበትን መንገድ ስናስብ ምናልባት ልንረዳው ከምንችለው ሁሉ በላይ የሚሆን ይመስለኛል። የመጀመሪያ አንተ ያነሳኸው የተለመደውን ያሳሳል ክላሲካል የሆነውን ቀለሞችን፣ የተለያዩ ከለሮችን እና ትክክለኛ የሰውን ምስል በማስቀመጥ የሆነን ሰው መሳል አልፈለገም። መስቀሉን ስናስብ እኛ አሁን አንድ አይሁዳዊ ጎልማሳ አእምሯችን ላይ ይመጣል። ጥቁር ነው እንላለን፣ ነጭ ነው እንላለን፣ አይ ጠይም ነው እንላለን፣ አይ በዘሩ አይሁዳዊ ነው እንላለን፣ እንደዚህ እንላለን። በገብረ ክርስቶስ ደስታ አእምሮ ውስጥ ግን ሰውየው ሳይሆን the very essence of the gospel የወንጌል ጭማቂ ዋነኛው መልእክት አምላክ ሰው የሆነበት ሚስጥር የሰው ልጆች ካሉበት ሁኔታ አንጻር እግዚአብሔር የሰጠው መልስ ደሙ ነው ይላል። በኦሪትም እኮ ስናይ እግዚአብሔር ከሰዎች ጋር ኮሚኒኬት ያደርግ የነበረው በመስዋዕት ነው። በርግቦች፣ በኮርማና በጊደሮች መስዋዕት በደም ሰዎችን ኃጢአት ይቅር ሲል እናያለን።
ስለዚህ እግዚአብሔር ሪአክት የሚያደርገው ከደም ጋር ይገናኝ። ስለዚህ ለአንዴና ለመጨረሻ ጊዜ የተከፈለ ዋጋ አድርጎ ገብቶታል ይሳል። የሚገርም ነው እሱ መረዳቱ። እንግዲህ ይሄ በጣም በብዙ በመጽሐፍ ቅዱስ ትምህርት ቤቶች በብዙ ጥናት የሚገኝ ጥልቅ እውቀት ነው። ስርየት ወይም እርቅ አምላክ ከሰው ጋር የታረቀበት መንገድ፣ ሰው እርስ በርስ የታረቀበት መንገድ ደም በመፍሰሱ ነው፣ መስዋዕት በመቅረቡ ነው። የእርቅ መስዋዕትነት የምትክነት ሞት በመስቀሉ ላይ ተከፍሏል። ያንን ምስጢርና ጥልቅ የሆነ መረዳት በስዕል ደግሞ በስዕል አሁን ልታነትነው ትችላለህ፣ ልታብራራው ትችላለህ። እሱ ግን ረቂቅ በሆነ አብስትራክሽን በጣም ኤክስፕሬሽኒስት የሚባል የሞደርን አርት ፋዘር ኦፍ ሞደርን አርት ይባላል ገብረ ክርስቶስ ደስታ። የአፍሪካ የሞደርን አርት አባት የሚባለው ለዚህ በሚገርም የአርት ችሎታ ገልጾታል። ብዙ ቀለማትን መጠቀም አልፈለገም። ቀይ ቀለምን፣ መስዋዕትነትን፣ ፓወርን፣ ዋጋ መክፈልን፣ ሰፈሪንግን፣ መከራ መቀበልን፣ ለፍቅር የሚሰጠን አጸፋ ዮሐንስ ራዕይ ምዕራፍ 5 ላይ የይሁዳ አንበሳ የሚል ቃል ስናይ ደስ ይለናል። ዋው የይሁዳ አንበሳ ፓወርፉል ነው። አንበሳ ጉልበት አለው፣ የአራዊት አለቃ ነው። ግን ያ የይሁዳ አንበሳ ኢየሱስ እንዴት እንደሆነ እዛው መጽሐፍ ላይ ምን ይላል? የታረደ በግ ሆኖ አየሁት። የአንበሳው ድል የመጣው የአንበሳው ቪክትሪ የመጣው የታረደ በግ ሆኖ ነው፣ መስዋዕት ሆኖ ነው፣ ሰፈሪንግ ሰርቫንት ሆኖ ነው፣ ፍቅሩን ገልጦ ነው፣ ደሙን አፍስሶ ነው፣ መስዋዕት ሆኖ ነው፣ ሀልፕለስ ሆኖ ነው፣ ምንም ረዳታ አቅመ ደካማ ሆኖ ነው። ግን ዓለምን ሁሉ የሚያድን የእግዚአብሔር ድል የትንሣኤው ኃይል ሰው ሁሉ ነፃ የሚወጣበት ብርሃን የሚፈነጥቅበት ገብረ ክርስቶስ ደስታ ስዕል ላይ እንደምታየው ባክግራውንዱ ስታየው ጨለማ ነው፣ የተሰባበሩ ጥላ ነው፣ ጥቁር ነው፣ ግሬይን ነው በዋናነት የተጠቀመው። ግሬ ደግሞ ብዙ የሰዓሊያን የስዕል ባለሙያዎች እንደሚናገሩት ሁሉንም ቀለም አንድ ላይ ቀላቅለ ብታጣፋቸው የሚመጣ ውጤት ነው። የሚገርም ነው። የመጠፋፋት ውጤት ነው ቀለሙ ራሱ። በጣም የሚገርም። ያንን ቀለም ምርጫው በራሱ ቀለሙን የመረጠበት መንገድ ከጀርባ ያለው ጥላው የሆነ ጽልመት፣ ከጽልመት ውስጥ የሚወጣ የደም ብርሃን፣ የደም ጨረር ወደ ሰው ልጆች የሚፈነጥቅን ተስፋ ተረድቷል ማለት ነው። ስለዚህ ገብረ ክርስቶስ ደስታ ወንጌሉን፣ የክርስቶስን መስቀል፣ የስቅለትን ትርጉም፣ የስቅለትን በዓል ትርጉም በሱ መነጽር፣ በሱ ስዕል አንጻር ራሱ ብናየው ከበዓሉ ባለፈ፣ ከግርግሩ ባለፈ፣ ከመብላት ከመጠጣቱ ከመልበሱ ባለፈ ትክክለኛ የሆነ የስቅለትን እውነት እና ምስጢር ለመረዳት ያግዛል ማለት ያግዛል ማለት። አንድ ሰው ምን አለ? ኢየሱስ ክርስቶስ በተሰቀለ ወቅት ዓለም በጣም ስትረስፉል ሆና ነበር። ጩኸት ነበር፣ ግርግር ነበር፣ እለፍ አትለፍ፣ ተሸከም፣ በጣም የጭንቅ ጊዜ ነበራል። በዛ ውስጥ ግን አዳም በዲኤንኤ ውስጥ ያስተላለፈልን ያ የኃጢአት ሞት እየተፈወሰ ነበራል። ትክክል። እና ልክ እንደዛ ሁሉ አሁን ገብረ ክርስቶስ ደስታ ይህን ስዕል ቀደም ሲል ወደዚህ ከመግባታችን በፊት ስናወራ ኢትዮጵያ አንድ ሪቮሉሽን ልታመጣ በነበረ በተጨነቀች ሰዓት የተሳለ ስዕል የቀዳማዊ አፄ ኃይለ ሥላሴ መንግስት ሊወድቅ እየተንገዳገደ ባለበት በጭንቅ ውስጥ ረሃብ በነበረበት በምጥ ውስጥ በነበረች ሰዓት ምጧን አሳይቷል። የሀገሪቷን ምጥ አሳይቶ ከዛ በኋላ መፍትሄውን ደግሞ አሳይቶናል። እና ምሁራንም በብዙ አንግል የሚያዩት የዛን ጊዜ የነበሩ ምሁራን በጣም በቃ እንትናቸውን ገልጾላቸዋል። ይሄ ነው አሁን ገብረ ክርስቶስ ደስታ ብዙ ጊዜ ስዕል አርትን ስናስብ ፐርሰናል ብቻ ይመስለናል። የሆነ ግለሰባዊ እምቅ ስሜትን መግለጽ ብቻ ይመስለናል። ገብረ ክርስቶስ ደስታ ግን በዚህ በጎልጎታ ስዕሉ እንግዲህ በፈረንጆች 1963 በእኛ ምናልባት 1955 አካባቢ የተሳለ ነው። እዚህ ኢትዮጵያን ራሱ ይሄ ከፐርሰናል አልፎ ማህበራዊ የሆነውን ኮርፖሬት የሆነውን ኮሚዩናል የሆነውን ከዛ ደግሞ ሂስቶሪካል ታሪካዊ የሆነውን የኢትዮጵያን ሁኔታ አምጦ አርግዞ የወለደው ነው የሚመስለው። ግን
እንደ መድኃኒት ወይም እንደ ፈውስ ለኢትዮጵያ የሚያስፈልጋት መድኃኒት ለኢትዮጵያ የሚያስፈልጋት መፍትሄ ብሎ ሲያስብ እንደ ሪኮመንዴሽን ወይም ደግሞ እንደ ምኞት እንደ ተስፋ ለዓለም እግዚአብሔር የሰጠውን ፕሪስክሪፕሽን ነው የሳለው ማለት ይቻላል። በጨለማ ውስጥ የተሰጠ የብርሃን በደም ጨረሮች የተሞላ የብርሃን ተስፋ እግዚአብሔር ለዓለም እንደሰጠው ሁሉ ሀገሬም ይሄ ብርሃን ይድረስሽ፣ ሀገሬም ይሄ ስርየት ይድረስሽ፣ ሀገሬም ይሄ እርቅ ይድረስሽ የሚል ይመስላል። በስዕሉ ምንም ሳይናገር ስዕሉ ታሪካዊውን፣ ማህበራዊውን፣ ግለሰባዊውን ጭንቀት ከነ መፍትሄው ፕሪስክራይብ ያደርጋል ማለት ነው። እንደ ሐኪም ትእዛዝ በካንቫሱ በሸራው ላይ ስሎ ነው ይላል ማለት ነው። ስለዚህ ጥልቅ የሆኑ ስነመለኮታዊ፣ ግለሰባዊ፣ ማህበራዊ፣ ታሪካዊ፣ አገራዊ የሆኑ ጭብጦችን በዛ በጥቂት ቀለሞች አዋህዶ ዓለምን የሚያስደንቅ እንግዲህ የተማረበት ጀርመን ተምሯል። መጨረሻው አሜሪካ ኦክላሆማ ነው የሆነው። የጀርመን ምሁራን ትልልቆቹ ሰዓሊያን ሳይቀር የሚደነቁበት የተከበረ ሰዓሊ ነውና በጣም የሚያስደንቀን ሰው ነው ማለት ነው። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ ትኩረት ያደረግነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ የስቅለትና የትንሣኤ በዓልን መሰረት አድርገን በመስቀል ላይ የተከፈለውን ዋጋ ማዕከል አድርገን ታዋቂው ሰዓሊ ገብረ ክርስቶስ ደስታ ደግሞ ይህንን በማስተዋል ጭብጥ በመፍጠር ወደ ስዕል ቀለሞችን እና ካምፓዝ በመጠቀም ወደ ስዕል እንዴት እንደቀየረው ይሄ ስዕል ደግሞ ምንን ይገልጽልናል በሚል ሀሳብ የጋበዝኩት እንግዳ የጋና ቆይታ እያደረግኩ ያለሁት። ተፈጸመ የሚለው ቃል በጣም አስደናቂ ቃል። ስለዚህ ይህንንም አገናኝተን ማየት እንችላለን። የፍጻሜውን በዛ በስዕል ውስጥ መፈጸምን ያሳየናል። ከዛ በላይ ዋጋ የለም። አንድ ሰው ከመሞትና ደሙን ከማፍሰስ በላይ ምን ዋጋ አለው? አሁን ለሀገራችን የሚዋጉ ሰዎች አሉ። በጦር ሰራዊት ውስጥ ድንበር የሚጠብቁ አሉ። ጦር ሰራዊቱ እኮ ደሙንና ነፍሱን ነው የሚከፍለው ለሀገሩና ለሕዝቡ ዋጋ የሚከፍል ማህበረሰብ አይደል? ልክ እንደዛ ሁሉ ከዛ በላይ ክፍያ የለም። ፕራይስለስ ነው። በጣም የሚገርም ንግግር ነው ኢየሱስ መስቀል ላይ የተናገረው። እኔ ከመጽሐፍ ቅዱስ ውስጥ ሁለት ተፈጸሞች አሉ እና እነዚህ ሁለት ተፈጸሞች ይገርሙኛል። አንደኛው አሁን የጠቀስከው ማቴዎስ ምዕራፍ 27 ላይ ወንጌላት ላይ የምናገኘው የኢየሱስ ክርስቶስ ንግግር ነው። ሁለተኛው ራዕይ ምዕራፍ 21 ቁጥር 5 ላይ እነሆ ተፈጽሟል አለኝ ይላል እና እግዚአብሔር እንደገና በውድቀት ምክንያት የሳተውን ያመፀውን ከፊቱ የተሰወረውን የኮበለለውን የአመፅ መሳሪያ የሆነውን በውድቀት በኢፍትሐዊነት በብልሽት በብክለት የተጎሳቆለውን ፍጥረት እንደገና በደሙ የገዛበት ቀን ነው የመስቀሉ ቀን። እንደ ግዢው ተፈጸመ የሚል ያህል ይሰማኛል። ግዢው ተፈጸመ፣ አለቀ። እግዚአብሔር እንደገና እኛን ልጅ ያደረገበት የገዛበት ማለት ነው። የገዛበት እንደገና የራሱ ያደረገበት የጠፋው የተመለሰበት ወደ ቤቱ የተመለሰበት ቀን ነው። ግን በደሙ ዋጋ ግን የኃጢአትን የሞትን የዲያብሎስን ኃይል በሞቱ ድል የነሳበት አለቅነቱን፣ ግርማውን፣ ጉልበቱን፣ ብርታቱን የገፈፈበት ክፋትንና የክፉ ኃይላትን ሁሉ ያዋረደበት መሰረቱን የጣለበት በኋላ ከትንሣኤው ጀምሮ የሚመጣው አዲስ ሕይወት በሙሉ በጎ ነገሮች ሁሉ አለመጥፋት፣ መታደስ፣ ጸጋዎች፣ ህብረት፣ ፍቅር፣ የመንፈስ ቅዱስ ስጦታዎች የመጨረሻው የራዕይ ምዕራፍ 21 22 የመጨረሻው ተሐድሶ ሁሉ እውን የሚሆኑበት መሰረት የተጣለበት ቀን ነው። አሁን ተስፋ አለ። አሁን ወንጌል መስበክ እንችላለን። አሁን የብርሃን ተስፋ አለ። ለምን? ዋጋ ተከፍሏል። ግዢው ተጠናቋል። ደሙ ፈሷል። በመስቀል ላይ በሞት ላይ ስልጣን ያለው ሽሮታል። ካታርጎ አድርጎታል። ፓራላይዝ አድርጎታል። በመጨረሻው ተፈጸመ ደግሞ ሁሉም ክፉ ኃይል ከምድር ይወገዳል። እግዚአብሔር የራሱን አዲስ ዓለም
አዲስ ሰማይ አዲስ ምድር አዲስ ስርዓት ይዘረጋል፣ የቀደመው ስርዓት አልፏልና ይላል ራዕይ ምዕራፍ 21 ቁጥር 3። ስለዚህ መስቀሉ ማለት የክርስቶስ ሞት ማለት ወይም ስቅለት ማለት ደሙ መፍሰሱ ማለት እግዚአብሔር መሰረት የጣለበትና እንደገና ፍጥረትን ወደ ራሱ የሳበበት በፍቅሩ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የተመሰከረለት የአንደበት የለበጣ ፍቅር ሳይሆን በተግባር ደሙን ሕይወቱን በመስጠት በማፍሰስ እንደገና በፍቅሩ ወደ ፍቅሩ መንግስት የማረከበት የሳበበት ያንን ሰርቶ ያጠናቀቀበት ተፈጸመ ያለበት ቀን ነው። ስለዚህ ያ ቀን ማለት እንደው ዝም ብሎ በዓመት አንድ ቀን በሆነ መዝሙር በሆነ የበዓል ልብስ በሆነ ምግብ ብቻ የምናከብረው ሳይሆን ጥልቅ የሆነ ስነ መለኮታዊ ትርጉሙን መንፈሳዊ እንድምታውን በህይወታችን በታሪካችን በአገልግሎታችን ውስጥ ያለውን ደግሞ ገቢራዊ የሆነ ውጤት እያሰላሰልን መሆን አለበት። እንደ ገብረ ክርስቶስ ደስታ ባንስለው የስዕል ችሎታ ኑሮን እንመሰክረዋለን። እየመሰከርን መሆን አለበት። በአንደበትም በህይወትም እየመሰከርን መሆን አለበት። መዝሙር ስንዘምር ትርጉሙ እየገባ መሆን አለበት። ልብስ ስንቀይር ልብሱን የቀየርነው ደስታችንን የገለጽነው በዋጋ ስለተገዛን ፍቅሩን ስለገለጸን መሆኑን መረዳት አለብን። በዓል ስናደርግ ስንበላ ስንጠጣ እየበላን እየጠጣን ያለነው ምናልባት ሌሎችንን በማሰብ ልንገልጸው እንችላለን። ለምን? እግዚአብሔር ለሰው ልጆች ያለውን ፍቅር ደሙን በማፍሰስ እንደገለጸው ሁሉ እኛም ያን የእግዚአብሔር ፍቅር ለሌሎች ተግባራዊ ምላሽ በመስጠት እናንጸባርቅ ይገባል። ተስሏል በልባችን ውስጥ ያለው በተግባር ሊገለጥ ይገባል። እውነታው ያ ነው። ስለዚህ ጥልቅ የሆነ ምስጢር እንደሆነ ይገባኛል። ተፈጸመ የሚለው ቃል ከመስቀሉ ክስተት ጋር እኩል አብሮ በልባችን ጽላት መጻፍ አለበት ብዬ አስባለሁ። ተጠቀለለ፣ ተሰቀለ፣ ዋጋ ተከፈለ፣ ኃጢአት፣ ሰይጣን፣ ሞት ተወገደ፣ ድል ተነሳ፣ የሚከፈለው ገንዘብ የሚከፈለው ዋጋ ተከፍሎ ተፈጸመ። ግን የአዲስ ህይወት ጅማሬ ተስፋ ደግሞ በትንሣኤው መጣ። የክርስቶስ ከሞት መነሳት እኛ በቅዱሳት ሚስጥራት የምንተባበረው የአዲስ ህይወትን ተስፋ ሰንቋል። በአዲስ ህይወት እንድንመላለስ ያ አዲስ ህይወት የምንለው ምንድን ነው? ድልነሽ ህይወት ነው። የሰላም ህይወት ነው። የፍቅር ህይወት ነው። ከኃጢአት ከሞት ከእርግማን ከአዳም ከውድቀቱ ጋር ይዞብን ከመጣው ጓዝ ነፃ መውጣት፣ በፍቅር መመላለስ፣ እንዲሁም በመጨረሻ የምናገኘውን የትንሣኤ ተስፋ የተሃድሶ ተስፋ ራዕይ ምዕራፍ 21 22 ቅድም ጠቅሻለሁ። የራዕይ ምዕራፍ 21 22ቱን ፍጹም ዓለም ተስፋ እንደ ቀብድ በትንሣኤ ማረጋገጫ አግኝተናል ማለት እንችላለን። ትንሣኤው እንደ ናሙና ነው። አሁን ገና በቅምሻ ደረጃ የምንለማመደው የአዲስ ህይወት ተስፋ ነው። ግን ያ ተስፋ በሙላት በሚፈጸምበት ጊዜ ምን ሊሆን እንደሚችል አሁን ሰው ሊነግረን እስከማያስፈልገን ድረስ በክርስቶስ ያገኘነው የትንሣኤ ህይወት ከውስጡ ሆኖ ያንሾካሹክልናል ማለት ነው። ያ የክርስትና ህይወት ፐርሰናል ኤክስፒሪየንስ ልምምድ ነው። ስለዚህ የትንሣኤው ህይወት ወይም ደግሞ የትንሣኤው ኃይል ክርስቶስ ከሙታን በመነሳቱ የመጣው ህይወትና አለመጥፋት ከመስቀሉ ስራ ተነጥሎ የሚታይ ነገር አይደለም። ሞቶልሃል ብለህ አትቆምም። ደም ፈሶልሃል ብለህ አትቆምም። የአዲስ ህይወት የምስራችም ትነግረዋለህ። ኃጢአት የማይገዛው፣ ሰይጣን የማይገዛው፣ የዓለም ኃይላት የማይገዙት፣ ሞት የማይገዛው፣ ሲኦል የማይገዛው የአዲስ ህይወት ኃይል በክርስቶስ ኢየሱስ ትንሣኤ ተመርቆ ተከፍቷል ማለት ነው። ኢየሱስ ክርስቶስ በመስቀሉ ያለፈውን ምዕራፍ ብቻ አይደለም የዘጋው፣ በትንሣኤው አዲሱን ምዕራፍ ከፍቶታል። ወንጌል ምን ሰብከው ለዚህ ነው። የምስራች የምንለው ለዚህ ነው። ስቅለቱን ዓርብ አስበን ትንሣኤውን እሁድ ነው የምስራች የምንለው የአዲስ ህይወት ጅማሬ። በአይሁድ እሁድ የመጀመሪያ ቀን ነው እና እንደውም ትንሣኤው በመጀመሪያው ቀን የሆነበት ምክንያት ለዚህ ይመስለኛል። ኒው ቢግኒንግን አዲስ ጅማሬ እግዚአብሔር ለማብሰር የፈለገ ይመስላል። ስለዚህ ይህንን የትንሣኤ ኃይልም በፍጹም ነጥለን ልናየውና ልንዘነጋው አይገባም ብዬ አስባለሁ። በጣም አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ለእናንተም ለሁላችሁም ለስቱዲዮ ባለሙያዎችም ለመላው የኢትዮጵያ ህዝብም
በየትኛውም ዓለም ለሚያከብሩ ኢትዮጵያ ስቅለትን፣ ትንሣኤን የሚያከብሩ ሁሉ መልካም በዓል ማለት እፈልጋለሁ። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራም ዛሬ እንግዳይ የነበረው አበባዬ ቢተው የስነ መለኮት የማስተርስ ተማሪ ነው። በተጨማሪም ደግሞ በተለያዩ የመንፈሳዊ ኮሌጆች ውስጥ ያስተምራል፣ እንዲሁም ደግሞ በስብከት አገልግሎት ይሰራል። ዛሬ እዚህ ስቱዲዮ ተገኝቶ ይህን ውይይት እንድናደርግና ሀሳቡን በዚህ መልክ ስለገለጸልን እጅግ አድርጌ አመሰግናለሁ። በዓሉ የሰላምና የፍቅር የደስታ እንዲሆንላችሁ እንመኛለን። አብራችሁን ስለነበራችሁ በጣም አድርጌ አመሰግናለሁ።